ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። አብይ አህመድ በጸጥታ መዋቅሩ ላይ ለውጥ እያደረገ እንዳለ ተመለከተ። በቅርቡ በአዲስ አበባ ፖሊስ ላይ የወሰደው እርምጃ የዚሁ ውስጣዊ የጸጥታና ደህንነት መዋቅሩን እየለዋወጠ ለመሆኑ ዋና ማሳያ ተደርጎ ተወስዷል። አብይ አህመድ ከቅርብ ጊዜ ወዲህ የጸጥታ መዋቅሩ ላይ የተለያዩ ለውጦች ማድረግ የጀመረው በአገዛዙ ዘንድ ከፍተኛ ስጋት በመኖሩ እንደሆነ ተመልክቷል። በተለይም አዲስ አበባ ላይ ያለው ሁኔታን አብይ አህመድ በቀጣይ በተለያዩ የጸጥታ መዋቅሮች ላይ ተመሳሳይ ለውጥ ሊያመጣ እንደሚችልም ተመልክቷል። የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ሌተናል ጀነራል አስራት ዲኒሮ እንዲሆኑ የተደረገበት ምክትላቸውን ደግሞ ከራሱ ጠባቂ አንዱ የሆነውን ተውፊቅ የተባለውን ግለሰብ ለዚሁ ለአዲስ አበባ ከተማ ፖሊስ ምክትል ኮሚሽነርነት ያደረገበት ከቀድሞ የኢህአዴግ የጸጥታ መዋቅር ኃላፊዎች አንዱ የሆኑትን አቶ አሰፋ አብዩን ለብሔራዊ ደህንነት ምክትል ዳይሬክተርነት የሾመበት ምክንያትም በጸጥታ መዋቅር ውስጥ ከፍተኛ ስጋት እንዳለና በቅርብ ሰዎቹ እንዲሞሉ ያደረገበት እርምጃው እንደሆነ ነው የሚነገረው። አብይ አህመድ አዲስ አበባ ላይ የፈራው ምን እንደሆነ በግልጽ የታወቀ ነገር የለም። የመካከለኛው ምስራቅ ቀውስ ሶስተኛ ሳምንቱን ይዟል። የአሜሪካ እስራኤል ጥምር ኃይል በኢራን ላይ እየወሰደው ያለው እርምጃ ዛሬ ሶስተኛ ሳምንቱን አንድ ብሎ ጀምሯል። እስካሁን ባለው ሁኔታ የኢራንን የሚሳኤል ጣቢያዎች በማክሸፍ አሜሪካና እስራኤል ፍጹም የበላይነት የያዙበት እንቅስቃሴ ተጠናክሮ ቀጥሏል። ኢራንም እጅ የሰጠች አይደለችም። የሁለቱን ሀገራት ጥምር ኃይል እየመከተች እንዳለ ነው የሚነገረው። የመካከለኛው ምስራቅ ቀውስን በተመለከተ ከወታደራዊ ጉዳዮች አንጻር እንዴት ይታያል በሚል ለዛሬ ሻለቃ ማሞ ለማን ጋብዘናል። እንደዚሁም በአዲስ አበባ የተወሰደውን እርምጃና በአጠቃላይ አብይ አህመድ በጸጥታ መዋቅሩ ላይ እያደረገ ያለውን ለውጥ በተመለከተ አስተያየታቸውን ይሰጡናል። በዋናነት የመካከለኛው ምስራቅን የኃይል አሰላለፍና መሳሪያዎቹን በተመለከተ ዝርዝር ሙያዊ ማብራሪያ ይሰጡናል። ዝግጅታችንን እንድትከታተሉ እንጋብዛለን። ሻለቃ ማሞ ለማ የወታደራዊ ጉዳዮች ባለሙያ ናቸው። አብራችሁን ቆዩ። ጤና ይስጥልን ሻለቃ ማሞ። ጤና ይስጥልኝ መሳይ፣ እንደምን አለ? ደህና ነው ወይ? እንግዲህ ሻለቃ ማሞ ለማ በሁለት ጉዳዮች ላይ እናተኩራለን። በአብይ አህመድ የጸጥታና የደህንነት መዋቅሩ ላይ ለውጥ እያደረገ እንዳለ በቅርቡ ከሚያደርጋቸውና ከሚወስዳቸው እርምጃዎች መረዳት ይቻላል። ይህንን መነሻ አድርገን በተለይ የአዲስ አበባ ከተማ ፖሊስ ላይ እየወሰደ ያለው እርምጃ ከምን አንጻር ነው? ምናልባትም የወታደራዊ አዛዥን ለአንድ የፖሊስ ተቋም ኃላፊ አድርጎ የሾመበት አሰራር ከወታደራዊ ጉዳይ ባለሙያ አንጻር እንዴት ይታያል የሚለውን እንግዲህ ከእርሶ ማብራሪያ የምናገኝ ይመስለኛል። ሌላው የመካከለኛው ምስራቅ ቀውስ ነው። በከፍተኛ ደረጃ ተባብሷል። ሶስተኛ ሳምንቱ ላይ እንገኛለን። ይህንን በተመለከተም የተወሰኑ ሙያዊ ትንታኔ እንደሚሰጡኝ ጠብቃለሁ። የምንጀምረው ከአብይ አህመድ ሰሞንኛ እርምጃ ይሆናል። ቀደም ሲል እንደጠቀስኩት የአዲስ አበባ ፖሊስ ኮሚሽን ኮሚሽነር አቶ ጌቱ አራጋውን አሰናብቷል። ሌተናል ጀነራል አስራት ዲኒሮን የአዲስ አበባ ፖሊስ ኮሚሽን ኮሚሽነር አድርጎ ሾሟል። ሁለት ምክትል ኮሚሽነሮችንም እንደዚሁ ሰይሟል። አንደኛው የሱ የግል ጠባቂ ነው ኮሚሽነር ሆኖ የተሾመው። በሌላ በኩል አቶ አሰፋ አብዩ የተባሉ የቀድሞ የፌዴራል ፖሊስ ኮሚሽን ኮሚሽነር በኢህአዴግ ዘመን ማለት ነው በከፍተኛ የሰብአዊ መብት ጥሰት የሚጠየቁ ናቸው። እኚህን ግለሰብ የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር አድርጎ መሾሙን የተሰማው። እነዚህ እንቅስቃሴዎቹ በዋናነት ውስጣዊ የደህንነት መዋቅሩን ለመከለስና ለመለዋወጥ እርምጃ መውሰዱን የሚያመላክቱ ውሳኔዎች ተደርገው ተወስደዋል። እንደው ሻለቃ ማሞ ብዙ ነገሮችን ልናነሳ እንችላለን። በዚህ ጥያቄ ላስቀድም፣ ወታደር ፖሊስ መሆን ይችላል ወይ? አመሰግናለሁ መሳይ። እኔ እንግዲህ እሱ ነው ትንሽ ኢንተረስቲንግ የሆነው ነገር እሱ ነው እና ሀገራችን ላይ ያው እንደዚህ ፕሮፌሽናሊዝም በቃ እየሞተ እየተመሰቃቀለ ሲሄድ ታየው። እንግዲህ
ከደርግ በኋላ ከዛ በኋላ በኢህአዴግ ዘመን ጠቅላላ የሞተበትና የተመሰቃቀለበት ነው። በተለይ ሚሊተሪው አካባቢ አሁን ደግሞ ጭራሹን ሞቶ ሊቀበር ነው መሰለኝ። እና ፖሊስ ኢንጀነራል ወደ ውስጥ አሁን ወዳለው የፖሊስ መዋቅር ሳንገባ ፖሊስ እንግዲህ በቀደመው ዘመን ሁለት አይነት ፖሊስ ነው ያለው። አንደኛው ፖሊስ ሰላማዊ ፖሊስ የሚባለው ነው። ከዛ ደግሞ ፈጥኖ ደራሽ የሚባል አለ፣ ፓራሚሊተሪ ነው እና የእግረኛ ትምህርት ይማራል። እንደ እግረኛ በአስፈላጊ ጊዜ ፓራሚሊተሪ ስለሆነ የእግረኛ ውጊያ ይማራል። ከዛ ደግሞ ህግ አስከባሪ ሰላማዊ ፖሊስ አለ። መኮንኖቹ ግን ሲሰለጥኑ ድሮ አባዲና ኮሌጅ የሚባል አለ። እዛ በሚሰለጥኑበት ጊዜ ያው በሁለቱም ይሰለጥናሉ፣ በእግረኛ በፈጥኖ ደራሽነትና በሰላማዊ ፖሊስ፣ በወንጀል ምርመራ፣ በሌሎች ይሰለጥናሉ። እና ፖሊስ እንግዲህ ህግ ይማራል። ህግ አስከባሪ ነው የሚባለው፣ እንደውም ስሙ ህግ አስከባሪ ነው። እና ህግ ይማራል። የፍትሐ ብሔር ህግ፣ የወንጀል ህጎችን ይማራል። ዲሲፕሊኑም ከፖሊስና አርሚ የተለያየ ነው። ለምን? አርሚ ተዋጊ ነው፣ ፋይተር ነው እና የውጊያ ስልቶችን፣ የውጊያ ታክቲኮችን፣ የውጊያ ስልጠናዎችን ነው የሚያደርገው። ኮኔክሽን ሁሉ እንትን ጋር ነው፣ ከጠላት ወገን ብሎ ነው የሚለማመደውም። እና በእርግጥ በስቴት ኦፍ ኢመርጀንሲ ጊዜ አደጋ፣ የተፈጥሮ አደጋ ሲደርስ ያው በብዙ ሀገር እንደሚታየው እንደማንኛቸውም እንትን ለአደጋ ይደርሳል። የሲቪል ስራ ሊሰራ ይችላል እንጂ ህግ በማስከበር በፕሮፌሽን አኳያ ህግ ማስከበር የፖሊስ ነው። እና ስለዚህ ፖሊሶቹ ሲሰለጥኑ በተለይ ፖሊስ መኮንኖች፣ አሁን የመኮንን ሹመት ነው የተደረገው፣ ሲሰለጥኑ የህግ ትምህርትም ጭምር ብዙዎቹ እንደውም ኦፊሰሮቹ ትላልቅ ደረጃ የሚደርሱት ያው በህግም በዩኒቨርሲቲ ደረጃም ግራጁዌት አድርገው ነው ለከፍተኛ ማዕረግ የሚበቁት እና ሎ ያጠናሉ ማለት ነው ቢያንስ። እንደገና የፖሊስ ህግ ብዙ አይነት ህግ አለ። የትራፊክ ህግ አለ፣ የወንጀል የፍትሐ ብሔር ህግ አለ። ልዩ ህጎችን ከፍርድ ቤት ጋር የተገናኘ ስራ ነው የሚሰሩት ፖሊስ ጣቢያዎቹ። እና ስለዚህ በድሮ ጊዜ ከፖሊስ ፈጥኖ ደራሽ ወደ ጦር ሰራዊት መጥተው የሚያገለግሉ ነበሩ ብዙ ጀነራል መኮንኖች፣ ከፍተኛ መኮንኖች፣ መስመራዊ መኮንኖች፣ ኢቨን በታሸሞች ጭምር ወደ ጦር ሰራዊትነት የዞሩ አሉ እንጂ ከጦር ሰራዊት ከአርሚ ወደ ፖሊስ የሄደ ኃይል የለም። ለምን? እንደገና ህግ ማጥናት አለበት ማለት ነው። እነሱ መደበኛ ወታደር ትምህርት ይማራሉ በፖሊስ፣ አርሚ ግን የፖሊስ ትምህርት አይማርም። እና ስለዚህ የአርሚ ኦፊሰር የፖሊስ ኦፊሰር ሊሆን አይችልም። ይሄ ፋክት ነው። እንግዲህ የዚህ ሰው ባክግራውንድ ድሮ ፖሊስ የነበረ አይመስለኝም። አንዳንድ ነገሮችን ሳይ ፖሊስ የነበረ አይደለም አሁን የተሾመው። እና አሁን ምናልባት ይቅርታ የፌደራል ፖሊስ ነበር እኔ መሰለኝ ጠቅላላ። እና ፌደራል ፖሊስ ራሱን የቻለ እንትን አለው። አሁንም የሚመራው በኮሚሽነር ጀነራል። ይሄን ማድረግ ገልጸዋለሁ። ለምናልባት የፖሊስ ማዕረግና የአርሚው ማዕረግ አንድ አይደለም። ድሮ አንድ ነበረ፣ አሁን ግን ለይተውታል። በተለይ የእንግሊዝ ፖሊስ የኢትዮጵያን ፖሊስ ማሰልጠን ከጀመረ በወያኔ ዘመን ማለት ነው። የፖሊሱን ራንክ አሰጣጥ በእንግሊዝ አድርገውታል። ልክ የእንግሊዝ ቅኝ ግዛት የሆኑ ሀገሮች የሚጠቀሙበትን ማለት ነው። እኛ በእንግሊዝ ቅኝ አልተገዛንም። የኢትዮጵያ ሕዝብም እንግሊዘኛ ቋንቋ አይናገርም። የነበረው የፖሊስ ሰራዊት ማዕረግ ስሞች በሙሉ ኢትዮጵያዊ ስሞች ነበሩ እስከ ወያኔ ጊዜ ድረስ። ወያኔ ግን የእንግሊዝ ስም ነው ያደረገው። አዚፍ እኛ
እንደ በእንግሊዝ ቅኝ ግዛት የነበርን እንደሆነ አይነትና እሱን ጠቅሰዋለሁ ማዕረጉን በተመለከተ። አሁን እንግዲህ የዚህ የፌደራል ፖሊሱ በዚህ አሁን ኮሚሽነር ጀነራል ነው የሚባለው ማዕረጉ እና ደመላሽ ገብረ ሚካኤል የሚመራው ነው። እሱ በስሩ ምን አለው የፖሊስ ዘርፎች ልዩ የፖሊስ ዘርፎች አሉት። የኢንዱስትሪ ፖሊስ፣ ዩኒቨርሲቲ ፖሊስ፣ የአቪዬሽን ፖሊስ፣ ልዩ ገዳጅ ፈጻሚ ቡድኖች የሚባል አለ። ፌደራል ፖሊስ የሚባል እንደ ልዩ ኮማንዶ የተማሩ ኤሊት ኮማንዶ ይሏቸዋል እና እነሱ ከፍተኛ ስልጠና ያገኙ የሚባሉ እንደውም ሬድ ቦኔትም የሚለብሱ አሉና እንደገና የቴክኖሎጂ እና የዲጂታል ዘርፍ አለው። ከዛ ቀጥሎ ያለው የክልል ፖሊስ መዋቅር አለ። ያው የክልል ፖሊስ ራሱን የቻለ በኮሚሽነር ደረጃ የሚመራ ነው። እንግዲህ አሁን የፖሊስ ኮሚሽን እንትን ማዕረግ ቅድም ያልኩት ፖሊስና የአርሚው የተለያየ ነው። አሁን ለንጽጽር እንዲያመች ለተመልካቾች የዋናው ትልቁ እንግዲህ ኮሚሽነር ጀነራል የሚባል ነው ትልቁ ማዕረግ። ያ ማለት ወደ አርሚው ሲመነዘር ፊልድ ማርሻል እንደማለት ነው። ከዛ ምክትል ኮሚሽነር ጀነራል የሚባል አለ። ዴፕቲ ኮሚሽነር ጀነራል የሚባለው እሱ የጀነራል 4 ስታር ነው በአርሚ ሲመነዘር። ኮሚሽነር ብቻ የሚባለው ደግሞ እሱ ሌፍተናንት ጀነራል ነው። ምክትል ኮሚሽነር የሚባለው ደግሞ ሜጀር ጀነራል ነው። ረዳት ኮሚሽነር የሚባለው ብርጋዴር ጀነራል ነው ሲመነዘር ማለት ነው። እና ከዛ በታች ያለው ዋና ኮማንደር ይባላል። እሱ እንደ ሌተና ኮሎኔል፣ ኮማንደር፣ ሻለቃ፣ ምክትል ኮማንደር እንደዚህ እያለ ነው የሚወርደው። እና በጣም የሚገርመው ቅድም የጠቀስኩት ይሄ በእንግሊዝ ቅኝ ግዛት ሳንሆን የኛ ጊዜ የነበረው 10 አለቃ 50 አለቃ ምናልባት በልጅነት ደርሰበት እንደሆነ አላውቅም። ፖሊሶች 10 አለቃ 50 አለቃ ነው የሚባለው የነበረው። አሁን ምን ብለዋል? ዋና ሳጅን ቺፍ ሰርጀንት የሚባለው ማለት ነው ሳጅን ብለዋል። ሰርጀንት ነው የሚባለው በእንግሊዝ። ምክትል ሳጅን ዴፕቲ ሰርጀንት የሚለው ነው። ረዳት ሳጅን አሲስታንት ሰርጀንት የሚለው ነው። ኮንስታብል የሚባለው እዚህ እንግሊዝ ሀገር እንግዲህ እንትን ነው ወታደር ማለት ነው። ተራ ማለት ነው። ተራ ወታደር ማለት ነው። እና እንደዚህ አድርገው ነው ፖሊስ አሁን ኢትዮጵያ ውስጥ ያለው። እኔ አሁን ከለውጡ በኋላ ነው የመጀመሪያ ነገር ይለወጣል ብዬ ያሰብኩት እሱ ነበረ። አሁን አንዳንድ ነገሮችን ቼክ ሳደርግ እንደዛው ነው ያለው። አሁንም ልክ እንደ እንግሊዝ ቅኝ ተገዢ እስቲ አሁን የትኛው ኢትዮጵያዊ ነው ወደ አብዛኛው 80% የሚሆነው የገጠሩ አካባቢ ህዝብ ኮንስታብል የሚባል ነገር ሰርጀንት የሚባል ነገር እስኪ ድሮ 10 አለቃ 50 አለቃ የሚባለውን ትተው የኢትዮጵያዊነትን ይሄን አድርገውታልና አሁንም አልተለወጠም ያው ነው። እና እንግዲህ ይሄን ካልኩ አሁን የተሾመው በዋና ከተማ አስተዳዳሪ የአዲስ አበባ ፖሊስ ኮሚሽን ነው። እንግዲህ የዚህ አደረጃጀት ቶፕ ሊደርሺፑ አሁን ሌተና ጀነራል አስራት ዴኔሮ ነው። ምክትል ኮሚሽነሮች ረዳት ኮሚሽነር ቶፊቅ መደድ እና አቶ እርዝቅ ኢሳ የሚባሉ ናቸው። እና የኮሚሽኑ ስራዎች በዋናነት እንግዲህ በአዲስ አበባ በሚገኙ 11ዱም ክፍለ ከተሞች ለምሳሌ አዲስ አበባ ኮልፌ ቀራኒዮ ምናምን ይልና የፖሊስ ጣቢያዎች በእያንዳንዱ ክፍለ ከተማ ስር የሚገኙ በቀጥታ ከህብረተሰቡ ጋር የሚገኙ ቅድም ያልኩት ነገር ነው። የፖሊስ ስራ ነው ጠቅላላ። እና
የትራፊክ ቁጥጥር መምሪያ የሚባል አለ፣ ወንጀል መከላከል መምሪያ አለው፣ የአዲስ አበባ ፖሊስ ኮሌጅ አለው እና እንደዚህ ይልና ምን ይላል ተጠሪነቱ የአዲስ አበባ ፖሊስ ኮሚሽን ተጠሪነቱ ለከተማው ከንቲባ ለከተማው አስተዳደሩ ነው ይላል። ቢሆንም ይልና ከፌዴራል ፖሊስ ጋር በቅንጅትና በጋራ የሚሰሩባቸው ስልታዊ ግንኙነቶች አሉ ይላል። እንግዲህ አሁን የተሾመው ሌተና ጀነራል የአርሚ እንደዚህ ይሄን ሊሰራ ነው ማለት ነው። እንደተባለው የአርሚ ጀነራል ከተሾመ የራሱ መዋቅር ዘርግቶ በከተማ ውስጥ የፖሊስ ሳይሆን የማርሻል ሎ አይነት ነገር ይወጣ እንደሆነ አላውቅም እንጂ እነዚህን የፖሊስ ስራዎች በበላይነት የሚያስተባብር አርሚ ኦፊሰር የተሾመበት ዓላማው ምን ለማግኘት ምን ለማድረግ እንደሆነ ውጭ ለሆነ ሰው ግራ ያጋባል። ይሄ ያልኩት ነገር ከዛው ከራሳቸው እንትን ላይ ያየሁት ነው፣ ዝም ብሎ በግምት አይደለም። እዛው ዌብሳይታቸው ላይ የሚታይ ነው፣ የፖሊሱ እንትን ይታያል። እና ያው ሁሉንም ሰው ግራ እንዳጋባ ሁሉ እኛንም ግራ የሚያጋባ ነገር ነው። እንደተባለው አርሚ መዋቅር ሰርቶ የከተማውን ጸጥታ በአርሚ ስትራክቸር በማርሻል ሎ ለማስተላለፍ ፖሊስ የራሱ የሆነ ከፍርድ ቤት ጋር ከአቃቤ ሕግ ጋር ከመርማሪ ፖሊስ ጋር ባለ ግንኙነት ነው እንግዲህ ጸጥታ የሚያስከብረው የወንጀል ስራዎችንም እንደገና ደግሞ የፍትሐ ብሔር ጉዳዮች ወይም ሲቪል ማተርስ የሚባሉትን ማለት ነውና የጦር ሰራዊት ኦፊሰር እዚህ የሚመጣው ብዙ ሰው ስፔኩሌት እንደሚያደርገው የአርሚ መዋቅር አድርጎ አዲስ አበባን በማርሻል ሎ ለማስተዳደር ነው የሚባለው ነገር ግምታዊ ቢሆንም ሊሆን የታሰበው እሱ ይሆናል ብሎ ከመገመት ውጪ እንዴት አድርጎ ፖሊስን አርሚ ኦፊሰር በላይ ሆኖ እንደሚመራውና እንደሚያስተዳድረው ለማወቅ አዳጋች ነው። መሳይ ይሄን ነው የምለው። ሻለቃ ማሞ አንድ የመረጃ ምንጭ ከዛው አካባቢ ያገኘ ነው አብይ አህመድ መጠነ ሰፊ የሆነ የውስጥ የደህንነት መዋቅሩን እየለወጠን ያለው ቀደም ሲልም አንስቼዋለሁ። እኚህ የጀነራል ሌተናል ጀነራል አስራት ዴኔሮ መምጣታቸው የሱን ጠባቂ የአብይ አህመድ ላለፉት 8 ዓመታት የሀገሩ ሰው ነው፣ አንድ ላይ ያደጉ የራሱ በቅርበት የሚያውቀው ባልንጀራው ነው፣ እሱ ነው ዋና ጠባቂው። እሱን ደግሞ ወደ ምክትል ኮሚሽነርነት ከአስራት ዲኔሮ በታች አድርጎ እንዲሾም አድርጓል። ያኛውን ምክትል ኮሚሽነር በተመለከተ ዝርዝር መረጃ የለንም። ሌላው ብሔራዊ ደህንነት መስሪያ ቤት ውስጥ በምክትል ዳይሬክተርነት እንዲሾም ያደረገው አቶ አሰፋ ቢዩም እንደዚሁ በኢህአዴግ ጊዜ በጣም ገራፊ የነበረ በጣም በሰብአዊ መብት ጥሰት የሚታወቅ አብይ አህመድ ገርፈናቸዋል፣ በጨለማ አሰቃይተናቸዋል፣ ለዚህ ደግሞ እንደ ኢህአዴግ ይቅርታ እንጠይቃለን ያለው እነዚህን ሰዎች ጭምር ወክሎ እንደሆነ ይታወቃል። አሁን መልሶ ገራፊዎቹን አምጥቷል። ይህም በዋናነት ብዙዎችን ወደ እምነት የማይጥልባቸው አሁን በጣም እንትኑን እያጠበበ እንደመጣ የሚፈልጋቸውና የሚያምናቸውን ሰዎች ብቻ በዚህ በጸጥታ መዋቅር ውስጥ እየሾመ እንዳለ የሚያሳየው ምናልባት ስርዓቱ አንድ የሰጋው ነገር እንዳለ በመግለጽ ነው። እንደዚህ አይነት ምልክቶች ምንን ሊያሳዩ ይችላሉ? የጸጥታ መዋቅሩን አንድ ስርዓት መቀየር ሲጀምር ምንን ይጠቁማል? እንደው ሻለቃ ማሙ። መሳይ እንግዲህ አንዳንድ ነገሮች ትርጉም አልባ ሲሆኑ ወይም መስመራቸውን መሳት ሲጀምሩ ያው ስርዓቱ በስጋትና እርስ በርስ ባለመተማመን ህዝብን ወደ መፍራት ህዝብ አመጽ ያነሳል የሚል እንደገና ታማኝ በዘርም ይሁን በቅርበት ወይም በዝምድና አንዳንድ ያልተለመዱ ነገሮችን ማድረግ በቃ የአምባገነን ስርዓት በሀገሪቷ ስራ ሲስተም ማለትም ስርዓት የህጋዊ ስርዓት ፍትሃዊ ስርዓት የሌለበት ሁኔታ እየጎላ
ይሄዳል። በእኛም ጊዜ የታየ ነገር ነው። ወደ መጨረሻ አካባቢ እንደው ከመሬት ተነስተው ኮሎኔል የሾሙበት ጊዜ አለ የነበሩት ፕሬዝዳንት። እንደገና ደግሞ ከአርሚ ውስጥ በጣም ብዙ ዘመን ወጥተው በፖለቲካ ሹመት ብዙ ጊዜያቸውን ያሳለፉ ሰዎችንም ከፍተኛ ማዕረግ በመስጠት ወደ ቦታ እንዲያገኙ ማድረግ ያ እንግዲህ መጨረሻው ላይ በእኛ ጊዜ የታየ ነገር ነው። መስቀልቅል ሲጀምር የታየ ነገር ነው። የመጨረሻው መጀመሪያ ላይ ነበር እና አሁንም እንደተባለው እንዲህ አይነት መስቀልቅል ነገር ሲታይ እርስ በርስ አለመተማመን፣ በህዝቡም ላይ እምነት ማጣት፣ ስጋት እየጨመረ ሲመጣ እንደዚህ አይነት የተወሳሰበ ነገር ይታያል። ምልክት ሊሆን ይችላል። እነዚህ ሰዎች ጥሩ ታዛዦች፣ ያሏቸውን የሚፈጽሙ ታማኞች፣ አጎብዳጆች እና ፈሪዎች ወይም ደግሞ በሆነ ነገር ብላክሜል የተደረጉትን ጭምር ማቅረብ ይጀምራሉ። አምባገነን አገዛዞች ከህዝብ ጋር ሆድና ጀርባ ሲሆኑ እንዲህ አይነት ነገሮችን መስራት ይጀምራሉ። ይሄ ሊሆን ይችላል እና የሚታይ ነው የሚሆነው። ግን ኢን ፕሪንሲፕል ጦር ሰራዊት፣ አርሚ ኦፊሰር የፖሊስ ስትራክቸር የፖሊስ ተቋምን ማዘዝ አይችልም፣ አግባቡም አይደለም፣ ሊዋሃድም የሚችል ነገር አይደለም። ከትሬንዱም ከእውቀቱም አኳያ ኦፍኮርስ ከታች ያሉ ብራንቾች ስራውን ሊሰሩ ይችላሉ። በምንድነው በቀጠና ደረጃ ያሉ፣ በወረዳ ደረጃ ያሉ የፖሊስ እንትኖች አስተባባሪዎች ስራውን ሊሰሩ ይችላሉ። ግን አንድ መሪ ቁጭ ብሎ ገለጻ ሲደረግለት እንኳን እነዛ የሚገልጹትን ነገር በሚገባ መረዳት ካልቻለ ለምሳሌ በየወረዳው ያሉ የፖሊስ እንትኖች በየዞኑ ያሉት የፖሊስ ሪፖርት ሲመጣ የወንጀል የፍትሐብሔር የፍርድ ቤት ቀጠሮ የሌሎች እንትንም ሊኖር ይችላል። ምንድነው እንደው ፖሊስ እኮ ሌላው ደግሞ የወህኒ ቤት ጥበቃ የሚባል ነበር ድሮ እስር ቤት የሚጠብቀው፣ እነሱም ሌላ ብራንች ነው በፖሊስ ሰራዊት ውስጥ። እንግዲህ ሻለቃ ማሞ ወደ ዕለቱ ዋናም ጉዳይ እንግባ። በዋናነት የዚህ የመካከለኛው ምስራቅን ቀውስ በተመለከተ እንደው ከወታደራዊ ባለሙያ አንጻር እንዴት እንየው የሚል ነው። ቅዳሜ ዕለት ነው ባለፈው ሳምንት የተጀመረው እስራኤልና አሜሪካን የኢራንን መንፈሳዊና ጠቅላላው መሪ አያቶላ አሊ ሀሚኒን ከገደሉ በኋላ ነገሩ ያው ወደ ለየለት ገብቶ ያው 15 ቀን ደፍኗል። እንዴት እየተከታተሉት ነው? እንግዲህ እግረኛ የሌለበት እግረኛናይም የዘመኑ ቴክኖሎጂ ያፈራቸው መሳሪያዎች ጥቅም ላይ ዋሉበት ማለት እንችላለን። አቅም ያላቸው ፈርጣማ ጡንቻ ያላቸው እና አሜሪካና እስራኤል ያላቸውን አቅም ያሳዩበት ነው። ኢራንም የዋዛ አይደለችም። እንግዲህ ይሄን ያህል ጊዜ ተቋቁማ ቆይታለች። ለማንኛውም እንዳለ ወታደራዊ ባለሙያ አጠቃላይ ሁኔታውን እንዴት እየተከታተሉት ነው ሻለቃ ማሙ? ይሄንን በጣም ኢንተረስቲንግ ነው። ይሄ አንደኛ የዓለም ጉዳይ ነው። ኢንተረስቲንግ መሆኑ ደግሞ ሁላችንንም የሚመለከት ስለሆነ ነው። እኛንም በዚህ በውጭ ያለነውም ሀገራችንንም አጠቃላይ ዓለምን የተመለከተ ትልቅ ጉዳይ ነው። በጣም ትልቅ ጉዳይ ነው። እዚህ ማዕከለኛው ምስራቅ ላይ የተፈጠረ ነገር ሁሉ ጊዜ እሳቱ የትም ነው የሚደርሰው። ያሁኑ ደግሞ በጣም የባሰ ነው። ለምን? በጣም ስትራቴጂክ ቦታ ነው ኢራን ያለችው። እንደገና ደግሞ ትልቅ ሀገር ነው። ፖፑሌሽኑ ወደ 100 ሚሊዮን የሚጠጋ ነው። 97 ሚሊዮን ነው የዚህ ሀገር ፖፑሌሽን እና ያው እስላሞች ናቸው ማለት መንግስታዊ ስርዓታቸው ለየት ያለ ነው። ሌላው ሀገር ያው ቴዎክራሲ ነው። ከዲሞክራሲ ኦፖዚት ማለት ነው። የሚደረገው ሀገሪቷ ፖለቲካ በሙሉ በሪሊጂየስ ሊደርስ ነው። እንትኖች በእስላሚክ ሪሊጂየስ ሊደርስ በካህናቱ ማለት በእስላሞች እንትን
ናቸው የሚመሩት ሀገሪቷን። እነሱ እየተመረጡ ነው እና ሃይማኖት ነው ፖለቲካው፣ ሃይማኖት ነው እና 98% የሚሆነው እስላም ነው። ከእስላም ደግሞ 95% ሺዓ የሚባለው እስላም ነው። እንግዲህ በዓለም ላይ ትልቁ ፖፑሌሽን እስላም ሱኒ ነው እና 95% የሚሆነው ደግሞ ሺዓ ነው የዚህ ሀገር ህዝብ። ያው ትልቁ የሺዓ እምነት ተከታይ ኢራን ነች። በብዙ ሀገራት በኢራቅም በሌላም ቢኖሩም ማይኖሪቲ ማለት በዛ ደረጃ ነው። ኢራቅ ውስጥ ማጆሪቲ ናቸው ሺዓዎች፣ ሺዓ እስላሞች። ግን ሱኒ እስላም የነበረው ሳዳም ሁሴን ነበር የሚገዛቸው የማይኖሪቲው ክፍል እና ይቺ ሀገር ታላቅ ሀገር ነው። ፐርሺያም ይታወቃል በታሪክ በጥንት ታሪክ እስከ በእኛ ሀገር አቆጣጠር እስከ 71 ወይም በፈረንጅ 79 ድረስ በንጉስ ነበር የሚገዙት። በንጉስ ብቻ ሳይሆን ንጉሰ ነገስት ነበር። ሻህና ሻህ ይባላል በእነሱ። ንጉሰ ነገስት ነው እንደኛ ነው እና ከኛ ሀገር ከግርማዊ ቀዳማዊ ኃይለ ሥላሴ ንጉስ ነገስት ኢትዮጵያ ጋራ ቅርብ ወዳጅ ነበሩ። ያው ብዙ ይታያል ታሪክ። እኛን ሀገር ይጎበኙ ነበር፣ እኛም ንጉስ ይጎበኙ ነበር ኢራንን። እና ከዛ በኋላ እንግዲህ በእስላሚክ ሪቮሉሽን ነው እንትን ንጉሱን አባረው ከዛ በኋላ ነው ይሄ ቴዎክራሲ የሆነው የሀገሪቱ አመራር። አሁን በቅርቡ እንግዲህ የተገደሉት 2026 የተገደሉት መሪ ሁለተኛ መሪ ናቸው። ከዛ በፊት አንድ ሌላ አያቶላ ነበር። አሁን ሁለተኛ ናቸው የተገደሉት። 36 ዓመት ማለት 36 ዓመት ነው ከ89 ጀምሮ 36 ዓመት ነው የመሩት ሀገሪቷን። ሱፕሪም ሊደር ነው የሚሏቸው። አሁን እየመራ ያለው የእሳቸው ልጅ ነው። ያው ኒውስ ላይ ሁሉ ሰው የሚከታተለው ነው። ያው እንደው በአማርኛ ስለምንናገረው ነው እንጂ የእሳቸው ልጅ ነው። አሁን ያው ከሁለት ቀን በፊት መሪ ሆኖ ሱፕሪም ሊደር ብሎ የሰየሙት። ኤክስፐርት የሚባሉ አሉ 88 ካውንስል አለው። እነሱ ተሰብስበው ነው የሚመርጡት ነው የሚባለው። እነሱ ናቸው የመረጡት። በጣም የሚገርመው ይሄ ልጃቸው ያው በድምጽም በምስልም እስካሁን አልታየም። እንግዲህ ወደ 56 ነው 57 ዓመቱ ነው እድሜው። ግን የሚባለው በዛ እነሱ አባቱም እናቱም እንደገና የሱ ሚስት ጭምር መሰለኝ የተገደሉት። በተገደሉበት ጊዜ ቆስለዋል። አሁን የተሾመው ቆስለዋል እና ይሄ ሩመር ነበር፣ ግን አሁን ተረጋግጧል። የኢራን አምባሳደር ሳይፕረስ አረጋግጧል። ይሄን እግሩ ላይ እና እጁ ላይ ቆስሏል ያሁኑ መሪ። ለዚህ ነው እንትን ላይ የማይወጣው እና እንደው ይሄንን ለመግቢያ ያህል ካልኩኝ አሁን የሀገሪቷ ጂኦግራፊን በተመለከተ ይሄ ፐርሺያን ጎልፍ የሚባለው ባህር ወይም አረቢያን ጎልፍ የሚባላል፣ ግን ፐርሺያን ጎልፍ ነው የሚባለው። ወደ ውስጥ የገባ ነው ከጎልፍ ኦፍ ኦማን ከዛ ደግሞ ወደ ሜዲትራኒያን ባህር ለመውጣትም ወደ ኢንዲያን ኦሽንም ለመውጣት ይሄ በዚህ በኩል ነው። በዚህ በፐርሺያን ጎልፍ አልፎ ነው እና ኢራን በስተምዕራብ በኩል ስትሆን በስተምስራቅ በኩል ስትሆን በስተምዕራብ በኩል ደግሞ በዚህ በፐርሺያን ጎልፍ ያሉ ሀገሮች አሉ። የዚህ የጎልፍ ሀገሮች ማለት ነው። እነዚህ የጎልፍ ሀገሮች ዩኤኢ ኤሚራት ማለት ነው፣ ኳታር፣ ባህሬን እና ኩዌት እነዚህ በመደዳ በወዲህኛው በምዕራቡ በኩል ሲሆን በምስራቁ በኩል ደግሞ እሷ አለች ማለት ነው፣ ኢራን አለች። በጣም ትልቅ ሀገር ስለሆነ በመካከላቸው ባህሩ አለ።
ይሄንን ወደ 2000 ኪሎ ሜትር የሚሆን ኮስት ላይን ኢራን ትሸፍነዋለች ማለት ነው። በማዶ በኩል ማፑ ላይ ካያቸው በማዶ በኩል ትሸፍነዋለች እና በዚህ በኩል ያሉት እነዚህ 4 ሀገሮች ደግሞ መርከቦቻቸው በዛ ነው የሚያልፉት ማለት ነው። ይሄ አንዱ ነው። ሁለተኛው ምን አለ እነዚህ ይሄንን ባህር ብቻ ሳይሆን እንግዲህ 20% የሚሆነው የዓለም ነዳጅ በዛ በኩል ነው የሚያልፈው ማለት ነው ከነዚህ 4-5 ሀገሮች። ከዛ ሌላ ደግሞ ምን አለ ይሄ ፐርጂያን ጎልፍ የሚባለው ወደ ውስጥ ወደ መሬት የሚገባበት ጠባብ ቦትልኔክ የሆነ ቦታ አለ ስትሬት ኦፍ ሆርሙዝ የሚባለው ማለት ነው። አሁን እዚህ ማፑ ላይ የምታዩት ወደ ውስጥ የሚገባው ስትሬት ኦፍ ሆርሙዝ የሚባለው ቦታ ነው። እሱ ምንድነው ግራና ቀኝ ያለው የኢራን መሬት ነው እስከ ጎልፍ ኦፍ ኦማን ድረስ። ኦማን ያለችው ጫፍ ላይ ነው እና ጎልፍ ኦፍ ኦማን ድረስ ከመድረሱ በፊት እቺ ደግሞ ስትሬት ኦፍ ሆርሙዝ የምትባል ቦታ አለች። እሷ ራሷ ወደ 20 ማይል ወይም 30 ኪሎ ሜትር ትረዝማለች እቺ ሽጥጥ ብላ የገባችው እና እሷ ደግሞ ከምድር ባህሩ ላይ መሄድ የሚቻለው 3 ማይል ብቻ ነው። ስለዚህ ባህሩ ላይ ሆኖ ወይም ባህር ውስጥ ሆኖ ያቺ መዝጋት ምንም ከባድ አይደለም ለኢራን እና እሷን ካላለፉ እቺ ወደ ውስጥ የገባቸውን ካላለፉ ወደ ጎልፍ ኦፍ ኦማን መድረስ አይቻልም። እንግዲህ በጎልፍ ኦፍ ኦማን አድርጎ ከዛ በኋላ ነው ጎልፍ ኦፍ ኤደን ከኤደን በኋላ ነው ወደ ቀይ ባህር የሚገባው ወይም ደግሞ ወደ ኢንዲያን ኦሽን መሄድ የሚቻለው እና አሁን እሱን ነው የዘጋችው ኢራን ማለት ነው። ኦማን ተርፋለች ጫፍ ላይ ስለሆነች መርከቦቿ ተነስቶ ከንትን አልፋ ነው ያለችው ኦማን ከስትሬት ኦፍ ሆርሙዝ አልፋ ነው ያለችው ኦማን እና እሷ ምንም ችግር የለባትም። ሳውዲ አረቢያ ደግሞ በአንድ በኩል በቀይ ባህር በኩል በጎልፍ ኦፍ ኤደን በኩል ስላላት ፖርት ሳውዲ አረቢያም አፌክት አያረጋትም እና አሁን አፌክት የተደረጉት ይሄ ዩኤኢ፣ ኳታር፣ ባህሬን እና ኩዌት ናቸው ማለት ነው። ስለዚህ አሁን እሷ እኔም ማሳልፈው ብቻ ነው ማሳልፈው ብላለች። እንደውም ጠቅላላ ዘግቻለሁ ብላለች ኢራን። አሁን ያንን እንግዲህ ይሄ ሁሉ ቀደም መሳይ ያልከው ይሄ ሁሉ ኤር ፓወር ሀያላን ሀገር አሜሪካ እና እስራኤል የኤር ሱፐሪዮሪቲ ያላቸው የኢራንን የኤር ዲፌንስ ሲስተም ዳውን አድርገውታል። ስለዚህ ፍሪሊ ሀገራቸውን ሙሉ በሙሉ እየበረሩ ይደበድባሉ፣ ጉዳት ያደርሳሉ። ነገር ግን አሁን ወዴት ተለወጠ ማለት ነው? በባሊስቲክ ሚሳይል ደግሞ ኢራን ሌሎች ሀገሮችን የመጀመሪያ ታርጌት ያው እስራኤል ነች። እስራኤል ላይ ባሊስቲክ ሚሳይል ተኩሳለች። ኢራን እንግዲህ ባሊስቲክ ሚሳይል የምትተኩሰው በኢራን ውስጥ በሀገሪቷ በጣም ሰፊ ቆዳ ስፋት ያላት ሀገር ነች። በሀገሪቷ ውስጥ በሙሉ ከምድር ውስጥ የተሰሩ የባሊስቲክ ሚሳይል ማምረቻ እና እንደገና ደግሞ ላውንች ማድረጊያ አንደርግራውንድ ታናል እና አንደርግራውንድ የተሞላ ሀገር ነው። በጣም ረጅም ዘመናት ይሄንን ሲሰሩ የኖሩ ናቸው። እንዲህ በቀላሉ እንትን ሊሆኑ አይችሉም እና እንግዲህ አሁን እዚህ ሀገር ጋር ነው ጦርነት የተከፈተው። በወታደራዊ ኃይል በኩል ኢራን በጣም ከፍተኛ የእግረኛ ሰራዊት ማለት ሚሊተሪ ፎርስ አላት። ወደ 610,000 አክቲቭ ዲዩቲ ትሩፕ አላት እና ሪዘርቭ ወደ 350,000 አላት። ኤሊት ፎርስ ወደ 190,000 አሁን ብዙ ጊዜ ትኩረት አድርገው እየደበደብን ነው የሚሉት። በጣም ኤሊት ፎርስ የሚባል ሬቮሉሽነሪ
ጋርድ አለ። የኢራን ሬቮሉሽነሪ ጋርድ የሚባል በጣም የሚፈራ ኃይል ነው። ኃይል ትሬንድ ነው። ኤሊት ፎርስ ነው። በሚገባ የታጠቀ ነው። ይሄ ፎርስ አለ እና ኦልሞስት ሚሊየን ትሩፕ ያላት ሀገር ነች። በእግረኛ ሰራዊት እንደዚህ የምትሞከር ሀገር አይደለችም። ትልቅ ሀገር ነች እና አሁን እንግዲህ ትልቁ ነገር አሁን ጦርነት ሲጀመር ያው ስንት እግረኛ ሰራዊት አለው፣ ስንት መሳሪያ አለው፣ ባሊስቲክ ሚሳይል፣ ክሩዝ ሚሳይል፣ ተዋጊ አውሮፕላን፣ ኤር ዲፌንስ ሲስተም እንዲህ ብለህ ሂሳብ ሰርተህ ነው የሚገባው እና ሲነጻጸር እስራኤል እና አሜሪካ ሁለቱ ሆነው ምናልባት ኢራን ከፍተኛ ኃይል አላት ሊባል የሚችለው እግረኛ ሰራዊቷ ሊሆን ይችላል እንጂ በመሳሪያ ረገድ አሜሪካና እስራኤል የበላይነት አላቸው። ግን በሚሳኤል ረገድ ደግሞ ኢራን ያደረጃችው ሚሳኤል ከሚሳኤል ጋር ደግሞ የድሮን ሲስተም በጣም ከፍተኛ ነው እና ስለዚህ እንደታሰበው አልሆነም። ባሊስቲክ ሚሳኤል የሰራችው ብዙ አይነት ባሊስቲክ ሚሳኤል አለ ገልጸዋል። ባሊስቲክ ሚሳኤል፣ ክሩዝ ሚሳኤል ሲባል ልዩነቱን ለማሳየት እሞክራለሁ እና አሁን ጦርነቱ እንደዛ ባላንስ ፓወር ሲሰራ በከፍተኛ ደረጃ ኤር ሱፐሪዮሪቲ የነበረው የሁለቱ ኃይል አሜሪካና እስራኤል የኢራንን አካባቢ ሙሉ በሙሉ በአየሩ መቆጣጠር ቢችሉም ቀን ከሌሊት ቢደበድቡም የኢራንን የሚሳኤል ፋብሪካና የባሊስቲክ ሚሳኤል መተኮሻ ግን ጨርሰው ሊያወድሙት ስላልቻሉ እስከ ዛሬ ድረስ ቀጥሏል። እንደገና ደግሞ የኢራን ኖት ኦንሊ እንትናን እስራኤልን የአሜሪካን አጋር ናቸው ያለቻቸውና የአሜሪካ የጦር ሰፈር ያለባቸውን ሀገሮች በከፍተኛ ደረጃ አረብ ሀገራትን ማለት ነው የገልፍ ሀገሮችን በድሮን እና በሚሳኤል እየመታች ትገኛለች። አሁን እንደውም ወዴት ተሸጋግሯል? ኖት በፊት ጦር ሰፈሮችን ነበር የአሜሪካ ጦር ሰፈር ያለበትን ነበር የምትለው። አሁን ከአሜሪካን ጋር ያለ ኮኔክሽን እና ከእስራኤል ጋር ኮኔክሽን ያላቸውን የቢዝነስ ተቋማት ሁሉ መታለው ብላ በዛ አይነት ቀጥላ ትገኛለች እና እንግዲህ ለረጅም ጊዜ ከኢራን ጋር የነበረው ፍጥጫ አንድም ኒውክለር እንዳታመነጭ ወይም ደግሞ ኒውክለር ባለቤት እንዳትሆን ነው እና ኢራን ኒውክለር የላትም የሚለውን አሜሪካ አረጋግጠዋል። ወይም እሷም እስከዛሬ ድረስ እንግዲህ ይሄ በመጨረሻው ሰዓት ልትጠቀመው ትችላለች የሚልም ምናልባት ካላት የሚል ስጋት ነበር። የላትም ማለት ነው። እነዚህ ባሊስቲክ ሚሳይሎች ከጊዜ ወደ ጊዜ የተለያየ ባሊስቲክ ሚሳይል ነው ያለው። ያው ክሩዝ ሚሳይል እና ባሊስቲክ ሚሳይል የሚባለው ከክሩዝ ሚሳይል ይለያል። ክሩዝ ሚሳይል ልክ እንደ ሰው አልባ ተዋጊ ጄት አውሮፕላን ተተኩሶ ኢላማው ጋር መሰናክሉን እያለፈ ተራራም ምንም ወደ ላይ ከፍ ዝቅ እያለ ሄዶ ኢላማውን የሚመታ ነው ክሩዝ ሚሳይል። እና ባሊስቲክ ሚሳይል ማለት ሃይ ትራጀክተሪ የሚወስድ ወስዶ ወደ ሰማይ ተተኩሶ ከዛ ከአየር ከመሬት ስበት ርቆ በከፍተኛ ፍጥነት ሄዶ ኢላማውን የሚመታ ነው እና እሱ ወዴት ይሸጋገራል? ወደ ሃይፐርሶኒክ ይሸጋገራል። በተለይ ከድምፅ 5 ጊዜ እጥፍ በላይ የሆነው ሃይፐርሶኒክ ይባላል እና እሷ ወደ ሃይፐርሶኒክ ደርሳለች። ሃይፐርሶኒክ ማለት ከምድር ወደ ሰማይ ተተኩሶ የእርዝ አትሞስፌርን አልፎ ስፒዱን ጨምሮ ተመልሶ እርዝ አትሞስፌር ውስጥ ገብቶ የሚመታ ነው እና ወደ 15 ጊዜ ከድምፅ እጥፍ ፍጥነት ያለው ነው ማለት ነው እና እዛ ደረጃ ላይ ደርሳ አሁን እሱ ወርሄዱ ኤክስፕሎዥን ነው። ግን የኒውክሌር ቴክኖሎጂን ከታጠቀች እሱ ራሱ ይሄ ባሊስቲክ ሚሳይሉ ወይም ሃይፐርሶኒኩ የሚያስፈልገው ኒውክሌር ዎርሄድ መጨመር ብቻ ነው። እሱም ብቻ ነው ያልደረሰችው። ስለዚህ ነው
አስቀድመን መተናታል ያሉት ከአሁን በፊት ያው ኒውክሌር ጣቢያቸውን መተናል ብለው የእንትኑ አናት ማለት ነው። ምናልባት ግልጽ እንዲሆን ሄዶ የሚፈነዳው ማለት ነው። ኦቨርሄድ የሚባለው የሚፈነዳው አሁን እስከ 200-300 ኪሎ ግራም የሚመዝን ኤክስፕሎዥን ነው። ይሄ በተለይ ሃይፐርሶኒኩ እስከ 1500 ኪሎ ሜትር ያው እስራኤል በ1000 ኪሎ ሜትር ነው ያለችው ከኢራን። ስለዚህ አሁን የ1500 ኪሎ ሜትር ይሄዳል። አሁን ሃይፐርሶኒክ የሰራችው እሱ ወርሄዱ ግን ኒውክሌር አይደለም፣ ኒውክሌር ላይ አልደረሰችም። አሁን እስራኤልን መምታት ችላለች። ግን ያው እስራኤል በኋላ ገልጸዋል የእስራኤልን የመከላከያ የዚህ ኢንተርሴፕት የሚያደርጉበት በጣም ድንቅ በዓለም ላይ የሌለ ድንቅ የሆነ የሚሳይል ኢንተርሴፕት የሚያደርጉበት ሲስተም አላቸው እስራኤሎች። በ3 ሌየር የተሰራ በጣም መቼም ድንቅ ነው፣ ዓለም ያላደረገው ነው እና በዚህ ነው የተረፉት እንጂ እስካሁን በሺህ የሚቆጠር ሚሳይል ተተኩሷል፣ ባሊስቲክ ሚሳይል እና አገሪቷ የጦር ካምፖችን ጭምር እና የሚሳይል ማምረቻዎችን ጭምር በአንደርግራውንድ በታናል ውስጥ ስትሰራ ነው የኖረችው እና እንዲህ በቀላሉ በአንድ ጊዜ ከጥቅም ውጭ ሊያደርጉባት አልቻለችም እና ይሄ ባሊስቲክ ሚሳይል ነው አሁን በጣም የሚፈራው። አሁን የጠቀስኩት ባሊስቲክ ሚሳይል ነው። አሁን እነ ራሻ የሰሩት ይሄ ሃይፐርሶኒክ እንደውም አንድ ጊዜ ፑቲን እንግሊዝን ሲያስፈራራ ነበረ። ፑቲን ማለትም ራሻ የሰራው ባሊስቲክ ሚሳይል ሃይፐርሶኒክ 2500 በላይ ነው እንግዲህ ከሞስኮ እዚህ ለንደን እና በ20 ደቂቃ የሚደርስ ሃይፐርሶኒክ ሰርቷል እና ብታርፉ ይሻላቸዋል ሲል ነበረ እና እንግዲህ እሱ ደግሞ ኒውክሌር ሄድ ማድረግ ይችላል አለው ቴክኖሎጂው እና በከፍተኛ ደረጃ የተፈራው ይሄ የሃይፐርሶኒኩ ባሊስቲክ ሚሳይል ነው። እሱን እስካሁን ጸጥ አላረጉትም። ያው ላውንች ማድረጊያው መተናል ይላሉ፣ አጥፍተናል ይላሉ። አይ ዶንት ቲንክ እንኳን ማምረቻውን ጭምር የነኩት አይመስለኝም። ያው ቀጥሏል። እንትኑ ምንድነው የሆነው አሁን ይሄ ባሊስቲክ ሚሳይል ጦርነት ነው እየተካሄደ ያለው እና ኢራን እንደተጠበቀው የኃይል ሚዛን እንትን ደፍቶ ከጥቅም ውጭ እናደርገዋለን ብለው ባሰቡት መንገድ ሳይሆን ወደ ኤሲሜትሪክ ዋር እየተካሄደ ነው። ብዙ ጊዜ ኤሲሜትሪክ ዋር አንድ ከፍተኛ ኃይል ያለውን ወታደራዊ ኃይል ያለውን አቅም ያለውን ኃይል በትንሽ ኃይል የምትገዳደርበት ሲስተም ነው። አሁን እንደሚታየው በሚሳኤል አላቋረጠችም። እንደገና ደግሞ የሆርሙዝን ስትሬት ኦፍ ሆርሙዝን ዘግታለች። እንከፍታለን በአጃቢ ኤስኮርት እናደርጋለን ሲል ነበረ የአሜሪካው መሪ ዶናልድ ትራምፕ። ግን ለማንኛውም ለማን ሰው እንኳን ቢሆን የማይዋጥ ነገር ነው። ቅድም እንዳልኩት 20-30 ኪሎ ሜትር ጥበት ያለው ባህርን ወሽመጥ እንዴት አድርገህ ነው አጅበህ የምትሄደው? የምታጅበውም እኮ ከምድር ላይ ይመታል። እንደገና ፈንጅም ቀብረዋል ነው የሚባለው። እንደገና የሲ ድሮን ሁሉ አላቸው ነው የሚባለው። የሲ ድሮን ሰው አልባ ቶርፒዶ ማለት ነው የሚመታ። አሁን ያው በዜናው ላይ እንደምትከታተሉት ይሄንን አሁን ምስሉ ላይ የሚታየውን ለማለፍ 3 መርከቦች ሞክረው ተቃጥለዋል። 3 መርከብ ተቃጥለዋል አሁን በቅርብ ቀናት ውስጥ እና እንደተዘጋ ነው። አሁን እነዚህ የሚታዩት በቀይ የሚታዩት መርከቦቹ ናቸው ከዛ መንቀሳቀስ ያቃታቸው እና ይሄ ሚሳኤል እንግዲህ ስጋት የመጣው እንደውም አንዳንድ ኤክስፐርቶች ሲናገሩ ኢራን ሚሳኤል ብቻ ሳይሆን አደገኛ የሆነ ድሮን
አላት። ስለ ድሮኑ ገልጻለሁ። ያ ድሮን እና ይሄ ሃይፐርሶኒክ ሚሳይል ባሊስቲክ ሚሳይል የአሜሪካን አውሮፕላን ተሸካሚ መርከቦች ላይ መድረስ ከቻለ ከፍተኛ አደጋ ስለሚያደርስ እንደውም አንዳንዶቹ ትላልቅ አውሮፕላን ተሸካሚ መርከቦች ከዛ ዲስታንስ ውጭ እንዲሆኑ ተደርገዋል ነው የሚባለው። እና አሁን ኢራን ወዴት ሄዳለች? ወደ ኤሲሜትሪክ ውጊያ ሄዳለች። እና በዛም ያልፉትን መርከቦች አጃቢ ሆኜ እመጣለሁ የሚለውንም መርከብ አታሳልፍም። ስለዚህ አሁን አፐር ሃንዱን ይዣለሁ እንደራደር እያለች ነው። እና ሌላ እዚህ ላይ የታየው ለግንዛቤ እንዲረዳ ኢራን አንድ እንደዚህ አስፈሪ የሆነ ድሮን እንትን ብላለች። ብዙ አይነት ድሮን አላት። ከነዚህ ድሮኖች ውስጥ እኛም ሀገር የኢትዮጵያ አገዛዝ የገዛው ድሮን አለ መሃጀር የሚባል ከአሁን በፊት ከመሳይ አንተም ጋር ገልጸናል። ይሄ የሰርቬላንስ እና ኢንቴሊጀንስ ሰርቬላንስ ድሮን ነው። በጣም ኢፌክቲቭ ድሮን ነው። ኢትዮጵያ ገዝታለች ይሄንን። ሌላ ግን ሁለት አይነት ሻሂድ የሚባል ድሮን አላት ኢራን። አሁን በጣም ሌተስቱን ሌላውን ትተን ሻሂድ 136 የተባለ ተሻሽሎ የወጣ ድሮን ነው አሁን ሀገር እያስቸገረ ያለው። ምናልባት ዩኤም ላይ ኩዌትም ላይ ዱባይም ላይ ድረስ የትም ወደ 2000 እስከ 2500 ኪሎ ሜትር ይሄዳል። ይሄ ድሮን ዋን ዌይ ድሮን የሚባል ናቸው እነዚህ ድሮኖች። ይሄ ሱሳይድ ድሮን ወይም ሎይተሪንግ ይባላል። ዋን ዌይ ናቸው። ዋን ዌይ አታክ ድሮን የሚባሉት ያው ኮምባት ድሮን ናቸው። ያው ድሮን በሁለት ይከፈላል። የሰርቬላንስ አለ፣ እንደገና ኮምባት ድሮን አለ። እና ይሄ ዋን ዌይ አታክ ድሮን ከተነሳ በኋላ ራሱ ኤክስፕሎሲቭ ስለሆነ ሄዶ ታርጌቱ ላይ ታርጌቱን መጥቶ እዛው የሚፈነዳ ነው፣ እዛው የሚያልቅ ነው። ተመልሶ የማረም ሪከቨር የማይደረግ ነው። እንደው የሀገራችንን ነገር ብናይ አንዳንድ ጊዜ ለምሳሌ እንደዚህ አይነት ድሮኖችን የሚጠቀሙ ከሆነ እነዚህ ሎይተሪንግ ድሮን ወይም ሱሳይዳል አንዳንድ ጊዜ ቅጽል ስማቸው ካማካዜ የሚሏቸው ከሄዱ በኋላ ለምሳሌ አንድ ታርጌት ተገኝቶ ከሄዱ በኋላ ታርጌቱ ከቦታው ቢጠፋና ባይገኝ ቢቀር እነዚህ ድሮኖች ተመልሶ የሚያርፉት ሪከቨር የሚደረጉት በጣም ስፔሻል እንትን ያላቸው ብቻ እንጂ ብዙዎቹ በዛው ነው የሚቀሩት። እና አንድ ቦታ መጣል አለብህ ማለት ነው። ከጣልከው ያው ይፈነዳል፣ አጥፍቶ ነው የሚጠፋው። አንዳንድ ጊዜ እኛ ሀገር በሰላማዊ ሰው ላይ በቤት ላይ በሕክምና በጤና ጣቢያ ላይ የሚደረገው ምናልባት ታርጌትም አጥተው ሲመለሱ ዝም ብለህ ጣለውም እየተባለም ሊባል ይችላል። እና እንደዚህ አይነት ባህሪ ያለው ድሮን ነው። አሁን በብዙ ቦታ ያስቸገረ እሱ ነው። ብዙ ሀገሮች ላይ እየደረሰ የሚመታ እሱ ነው። ሪከቨሪ የለውም፣ እንደወጣ የሚቀር ነው። እና ይሄ ድሮን በሚተኮስ ጊዜ በጣም አሁን ኤሲሜትሪክ እንግዲህ ታክቲክ የተባለው ነገር ምንድነው? ይሄን ድሮን ለማምረት አሁን ያልኩት ድሮን ሻሂድ የሚባለው ድሮን ለማምረት $20,000 ነው የሚፈጀው። እሱን ኢንተርሴፕት ለማድረግ እስከ $7 ሚሊዮን የሚፈጅ የኢንተርሴፕት ማድረጊያ መሳሪያ ትጠቀማለህ። እና ዝቅተኛው እስከ 1 ሚሊዮን የተለያዩ ኢንተርሴፕት ማድረጊያዎች መሳሪያዎች አሉ። ባሊስቲክ ሚሳይሉ ወደ $1 ሚሊዮን ይፈጃል ለማምረት። ግን እንደገና ደግሞ ኢንተርሴፕት ለማድረግና ለማውደም ደግሞ ወደ 3 ሚሊዮን ወጪ ይጠይቃል። ያ መሳሪያ የሚተኮሰው ማለት ነው። እሱን ለማውደም በአየር ላይ ወደ ምድር ሳይደርስ ጉዳት ለማድረስ እንግዲህ አስቡት። ኢራን $20,000 ድሮን
5 6 7 ሚሊዮን ዶላር ታስወጣለች ማለት ነው። ኤቭሪዴይ በሺህ የሚቆጠር ድሮን ትተኩሳለች። ይሄ ድሮን ሻሄድ 136 ለራሽያ ሸጣ ወደ 6000 ድሮን ዩክሬን ላይ ራሽያ ለቃለች እነዚህን ድሮኖች እና ብዙ ጉዳት አደርሳለች። ግን ዩክሬኖች ምን አመጡ? ከችግር የተነሳ ይሄን ድሮን በቀላሉ አየር ላይ የሚያፈነዳ ሌላ ድሮን ሰርተው ውጤት አግኝተውበታል። ከዛ እያለፈ የሚመታቸው በጣም ጥቂት ነው፣ ግን ወደ 6000 ተተኩሶባቸዋል እስካሁን። አሁን አሜሪካ ራሷ የዩክሬንን ኤክስፐርቲ እየጠየቀች ነው። ይሄንን ድሮን እንትን ለማለት በአየር ላይ በርካሽ ዋጋ ለማቆም ወይም ለማጥፋት ይሄንን እርዳታ እንድሰጣት፣ ቴክኒካል እርዳታ እንድሰጣት ዩክሬኖች እየተጠየቁ ነው። በጣም ኢንተረስቲንግ ነው የዚህ የድሮን እና የእንትን ውጊያ እና ጦርነቱ በዚህ ምክንያት በሁለት ሳምንት፣ በአንድ ሳምንት፣ በአንድ ቀን እንደዚህ የተባለው ነገር አሁን ከፍተኛ ደረጃ ላይ ደርሶ በኤሲሜትሪክ የውጊያ ስልት ኢራን ሁለቱን ሀያላን ሀገሮች ቀጥ አድርጋ ይዛቸው ትገኛለች። የዓለም ኢኮኖሚ በከፍተኛ ደረጃ እየተናጋ ይገኛል። ይሄ ፔትሮሊየም ኦይል ብቻ አይደለም፣ ከዛ ጋር ብዙ የተያያዙ ነገሮች እንዳሉ የምግብም ቁሶች፣ ሌሎችም ነገሮች ተያይዘው የነዳጅ ዋጋ በተለይ በከፍተኛ ደረጃ እየናረ ስለሆነ ሌላው ቀርቶ አሁን ራሽያ ራሷ ማዕቀቡ ተነስቶ ነዳጅ እንሸጥ ሁሉ አሜሪካ እየፈቀደች ነው እና ዓለምን ያናጋ ነገር ነው ተፈጥሮ የሚገኘው። ይሄንን ካልኩ ኢንተረስቲንግ ስለሆነው ስለ እስራኤል የሚሳኤል መከላከያ 3 ሌየር አስገራሚ ነገር ያለኝ መረጃ ላካፍል እችላለሁ። እውነት ለመናገር የሚመስጥ ማብራሪያ ነው እየሰማን ያለ ነው። እንግዲህ ጦርነቱን ከምንሰማው ከዚህ ከደበደቡ ይሄን አወደሙ ይሄ አደጋ ተፈጠረ ከሚለው ባሻገር እያንዳንዱ ኃይል የታጠቀው መሳሪያው ምንነት ማወቅ ቀላል የሚባል አይደለምና በቂ የሆነ ማብራሪያ ያገኘን ይመስለኛል። ይቀጥሉ እስቲ እስራኤል ደግሞ ጋር ያለውን አቅም በተወሰነ ደረጃ ማብራሪያውን እንስማ። እስራኤል መቼም እስራኤል ሚሳኤል ዲፌንስ ሲስተም እኔ ራሴ አሁን ሰማ ነበር፣ ግን በዝርዝር ያወቅነው አሁን ነው። በጣም አስገራሚ ነው። ኢራኖቹ ቀላል ዝግጅት አይደለም ያደረጉት። የዝግጅታቸው ጠንካራ ጥልቀትና ስፋት እስካሁን ድረስ የሚሳኤል ውርጅብኛቸውን እንኳን ቀንሶ ሊሆን ይችላል እንጂ አልቆመም እስከ ዛሬዋ ድረስ እና ወደፊትም ይቆማል ማለት አይቻልም። ሌላ ከዚህ በፊት ሌላ ኢንተረስቲንግ የሆነ ነገር አለ። አንድ ደሴት አለች የኢራን ደሴት አለች። እዛች ደሴት ላይ ኢራን ከፍተኛውን 90% የሚሆነውን የነዳጇን እንትን የምታረግበት ከዛ ነው። ተርሚናል ነው፣ የነዳጅ ከፋፋያ ተርሚናል ነው እና ያንን እንትን ትባላለች፣ ካርክ አይስላንድ ትባላለች። ወደ 20 ኪሎ ሜትር ስፋት ያላት እንትን ነች እና ይህ ደሴት በኢራን ኢራቅ ጦርነት ጊዜ ኢራቅ አውድመው ነበረ። ለምን? ከፍተኛው የነዳጅ ተርሚናል ነው እና አሁን ይህን ደሴት በማውደም ኢራንን ለመጉዳት የሚደረግ ወታደራዊ እርምጃ ይታሰባል ይባላል። ግን ምን ይሆናል? አንደኛ ኢራን ነዳጅ እንትኗን ታጣለች፣ ሁለተኛ የዓለም የነዳጅ ዋጋ ይዛባል። በዚህ ምክንያት አሜሪካ ይሄ እንዲሆን አትፈልግም። እስራኤል ደግሞ ይሄን ለማድረግ እንደምትፈልግ ብዙ ኤክስፐርቶች እየተናገሩ ነው። በጣም ትንሽ ደሴት ነች፣ አስገራሚ ደሴት ነች። እዛው በዚሁ በፐርሺያን ገልፍ ኖርዝ ሳይድ የምትገኝ ነች እና እሱም እንደዚሁ የዓለምን ሁኔታ ቢያዛባ
ከተመታ ምናልባት ዴስፐሬት ከሆኑ እስራኤል እሱን ማውደም አያቅታትም፣ ታወድማለች። ከዛ በኋላ ዓለም ላይ የነዳጅ ችግር አሁን ካለው የባሰ ሁኔታ ላይ ይደርሳል ማለት ነው። ይሄ ደግሞ ምን ሊያስከትል እንደሚችል አሁን ራሱ ያለው ሁኔታ ምን ሊያስከትል እንደሚችል የዓለምን ሁኔታ ወዴት እንደሚወስድ ያሰጋል በጣም። ዴስፐሬት ሲሆኑ እነዚህ ኃይሎች ኢራን ላይ ምን ሊወስዱ ይችላሉ? ኢራንስ ዴስፐሬት ከሆነች ምን ልትወስድ ምን ልታደርግ ትችላለች የሚለው ነገር በጣም የሚያሰጋ ነው እና ይህንን ልጥቀስ ብዬ ነው። አሁን የእስራኤል ሚሳይል ዲፌንስን ልግለጽ። የእስራኤል የተደራረበ የመከላከያ ጋሻ የሚባል መልቲ ሌየርድ ዲፌንስ ሺልድ ነው ያላቸው። ይሄ የሆነው ምንድነው? በአንድ ንብርብር ሳይሳካ ሲቀር ሌላኛው ስጋቱን እንዲና ሁለተኛው ሌየር መካከለኛ እስከ ረጅም ርቀት ዴቪድ ሲሊንግ የሚባለው መከላከያ አለ። ዓላማው ትላልቅ ሮኬቶችን፣ መካከለኛ ርቀት ባሊስቲክ ሚሳይሎችን እና ክሩዝ ሚሳይሎችን ለመግታት አብዛኛው እስራኤላዊ የእንትን ቦምብ ሼልተር አለው፣ እዛ ውስጥ ይገባል። ከዛ በኋላ ደግሞ ይሄ ዲፌንስ ሲስተሙ ኢንተርሴፕት ያደርገዋል ማለት ነው። ይሄ ከ2017 ጀምሮ ስራ ላይ የዋለ ሲሆን አሁን በዚህ ዓመት ውስብስብ የሆኑ ሁኔታዎችን ለማቋቋም አሻሽለውታል። አሁን ከፍተኛው እንግዲህ ሶስተኛው ሌየር የተባለው ከፍተኛ ደረጃ ባሊስቲክ ሚሳይሎችን ኢንተርሴፕት የሚያደርግና የሚያጠፋ ነው። አሮ 2 እና አሮ 3 ይባላል። ይሄ አሮ 2 መካከለኛ እስከ ረጅም ርቀት ባሊስቲክ ሚሳይሎችን ከአካባቢ አየር ላይ የሚጥል እዛው የሚያፈነዳ ነው። አሮ 3 ደግሞ የረጅም ርቀት ሚሳይሎችን ከአካባቢ አየር ውጪ አየር ከመለሳቸው በፊት ቅድም እንዳልኩት ይሄ ሃይፐርሶኒክ ከከባቢ አየር ወጥቶ ነው እንደገና የሚመጣው። አሁን ይሄ አሮ 3 የሚባለው ደግሞ ከእርዝ አትሞስፌር የወጣውን ባሊስቲክ ሚሳይል ወደ እርዝ አትሞስፌር ሲገባ ገና ነው የሚቀልበው ማለት ነው። ቀልቦ ነው የሚያስቀረው እና ይሄ እንግዲህ የተሰራው ለኢራን እና ለሁቲ በዚህ በየመን በኩል ያሉት ያው የኢራንን ባሊስቲክስ ቴክኖሎጂ እንግዲህ ኢራን ከራሷ አልፋ የባሊስቲክ ቴክኖሎጂን ለሁቲ ለየመን አማጽያን ለሁቲዎች እና ለሂዝቦላ የሊባኖስ ውስጥ ለሚገኘው ሂዝቦላ ከዛም አልፋ ደግሞ ለሐማስ ጋዛ ለሚገኘው ድጋፍ ታደርጋለች። በተለይ የባሊስቲክ ሚሳይል ቴክኖሎጂ አሁን ዜና ላይ ተሰሙ ይሆናል። ሰሞኑን የሊባኖሱ ሂዝቦላ ወደ እስራኤል እየተኮሰ ነው ሚሳይል። አሁን ሊባኖስን እስራኤል በተለይ ሂዝቦላ ያለበትን ሺዓ ሚሊሻ ሃይማኖት ተከታዮች የሚኖሩበትን አካባቢ እየደበደበች ነው። በእግረኛም ሰራዊት አሰልፋ እየገባች ነው ሊባኖስ ውስጥ። ሊባኖስ በቃ በእንደዚህ አይነት ጦርነት ያው ለአመታት ስትወድም ስትሰራ የኖረች ሀገር ነች። የሀገሪቷ መንግስት ካለው ኃይል ዓለምን ያስደነቀ የሚሳኤል እና የከባድ መሳሪያ መቆጣጠሪያና ኢንተርሴፕት ማድረጊያ ሰርታ ያው ከውድመት ተርፋለች። ከኒውክሌር ባላነሰ መንገድ የሁሉ ሚሳኤል እስራኤል ምድር ላይ ቢያርፍ ኖረው ከኒውክሌር ያነሰ ጥፋት ያደርስ ነበር። በአንዳንድ በኩል ይሄ ጦርነት ትንሽ የተቻኮለና እንደው ጉልበተኛ ነኝ ብሎ የሌላ ሀገር ሰው ረንቺ ዓለምን ሕግ ጥሶ የተካሄደ ነው ቢባልም ግን አደጋ ግን አለ የሚለው የእስራኤል ስጋት ግን ያው ስቲል አለ ማለት ነውና እንደዚህ ነውና ወደፊት እንደውም እስራኤል ከዚህ ባለፈ አሁን ይሄ የኮስቱ ጉዳይ ነው። በሌላ አራተኛ አሮ 4 የሚባል ኦሬዲ ሰርቻለሁ ብላለች። ይሄ ደግሞ
አይረን ቢም የሚባል ነው። ይሄ አይረን ቢም ኢላማዎችን በማሞቅ የሚያጠፋ በኤሌክትሪክ ብቻ እንትን የሚል በሌዘር ኃይል የሚሰራ ደግሞ ሰርቻለሁ ስራ ላይ ይውላል ብላለች። እና በጣም ኢንተረስቲንግ ስለሆነ ያው ኢራንም እንደ ሀገር ወደ ሲሜትሪክ ጦርነት ለውጣ ራሷን ሀያላን መንግስታን እየተቋቋመች ነው። እስራኤልም ላለመጥፋት ራሷን እየተከላከለች ነው። ግን ዓለም ከጦርነት የሚያተርፈው ነገር የለም። ሰላም እና ነገሮች ሁሉም በዚያ ምድር ላይ የመኖር መብቱ ተጠብቆ ነገሮች ሁሉ በሰላማዊ መንገድ ተፈተው መኖርን የመሰለ ነገር የለም። ማንም ማንንም አጥፍቶ አይኖርም። ማንም ማንንም መብት ረግጦ ፍትህን ረግጦ አይኖርም እና ጥፋት ካልሆነ በስተቀር ይሄ ጦርነት የትኛውንም በጎ ነገር አያመጣምና አሸናፊም ተሸናፊም ደግሞ አለ ብሎ እንዲህ በቀላሉ የሚደመደምም አይደለም። ይሄንን ይመስላል። መሳይ አመሰግናለሁ። በጣም ነው የማመሰግነው እንደው ሻለቃ ማሞ። ምናልባት ቀደም ሲል እንዳልኩት እግረኛ የሌለበት ሁሉ ነገር በሰማይና በቴክኖሎጂ በታገዘ የሚደረግ ውጊያን ያየ ነው። እንግዲህ ዘመን ያመጣቸው መጠነ ሰፊ የቴክኖሎጂ ውጤቶች አሁን በተግባር ላይ በስራ ላይ ውለው ምናልባት በዛ መጠን ግን ያው ሰው ልጅ እያለቀ ነው እየሞተ ነው። ግን የመሳሪያዎቹ ዘመናዊነት የሚጥሉት ቦምብ እንደነዚህ አይነቱን አጠቃላይ ሁኔታ ስናይ የሰው ልጅ ላይ የሚደርሰው ጉዳት ግን አነስተኛ ነው ማለት እንደ ተሰጋው እንደ መሳሪያዎቹ ክብደትና ዘመናዊነት መጠነ ሰፊ የሆነ እልቂት አይደለም እየተከሰተ ያለው። በእርግጥ ኢራን ላይ የተፈጸመው በተማሪዎች መኖሪያ በሴቶች ተማሪዎች መኖሪያ ላይ የተፈጸመው ትምህርት ቤት ላይ የተፈጸመው እጅግ የሚያሳዝን ነው። ሌሎች ነገሮችን ልናነሳ እንችላለን። ግን ከመሳሪያዎቹ በጣም አስፈሪነትና አደገኛነት አንጻር የሟቾች ቁጥር ወይም የተገደሉ ሰዎች ቁጥር ይህን ያህል እንደው የጎላ ነው ማለት አንችልም። እንደው በቀጣይ እግረኛ አስገባለሁ ብለዋል ፕሬዚዳንት ትራምፕ። በእርግጥ እስካሁን ያንን ውሳኔያቸውን ከጠረጴዛ ላይ ዞር አላደረጉም። ምናልባት እግረኛ ሊጀመር ይችላል። ከተጀመረስ ምን አይነት ጦርነት ልናይ እንችላለን? ይህስ እንግዲህ ኢራን በጣም እየተመታች ነው። እንደሚሉት ከሆነ መሪዎቹ እንደ አይጥ ምንድነው ጉድጓድ ለጉድጓድ የተሯሯጡ ያሉበት ነው፣ ተደብቀው ነው ያሉት፣ እንደው መምራትም አልቻሉም የሚለው የአሜሪካ መግለጫም አለ። ግን ደግሞ ቀደም ሲል እንዳየነው ይሄ ስትሬት ኦፍ ሆርሙዝ የሚባለውን ቦታ ኢራን ተቆጣጥረዋለች። ማለፍ አይችልም ብላ ይኸው ዓለም በነዳጅ እጥረት እየተሰቃየ ነው ያለው። ግን ምን ልናይ እንችላለን ከዚህ በኋላ? ወደ ሙሉ ጦርነት ወደ እግረኛ ገብተው እንትልን እልቂትና የሚፈራው አይነት ጦርነት እነ ራሻም እነ ቻይናም ገብተውበት ሶስተኛው ዓለም ጦርነት ሊፈነዳ ይችላል። እስከዛ ድረስ አርቀን ልንሰጋ እንችላለን። እንደው በቀጣይ ምን ልናይ እንችላለን? ሻለቃ ማሞ፣ እግረኛ ጦርነት ወይም የአሜሪካ ወታደር ኢራን ውስጥ እግረኛ ቡት ኦን ደ ግራውንድ የሚሉት ኢምፖሲብል ነው። አንድ እንትን ነበረ የሚሉት በዚህ በኢራን ውስጥ ከርዲሽ አውቶኖመስ የከርዲሽ ግዛት አለ በኢራን ተዋሳኝ እና ኢራን ውስጥ ያሉ የኩርድ ዜጎች አሉ። የኩርድ መሬት አለ። በዛ በኩል ደግሞ በኢራቅ በኩል ደግሞ የኩርዶች አሉ። ያው ካሁን በፊትም ሳዳም ሁሴን በመርዝ ጋዝ ጭምር ያጠቃቸው ኩርዶች አሉ። አሁን የራሳቸው ኦቶኖሚ ግዛት ተሰጥቷቸው ነው ያሉት። አሁን አሜሪካ እነሱን ድጋፍ ያደርጋልና እነሱን አስታጥቀን እነሱ በኩል የእግረኛ ውጊያ ወደ ኢራን እንገባለን የሚል እንደዚህ አይነት አንዳንድ ኤክስፐርቶች ሲናገሩ ሰማ ነበረ። ያ የማይሞከር ነው። እኔ መሬቱንም አጋጣሚ አንድ ጋዜጠኛ ሄዶ እዛ ከኩርዲሾች ግዛት ሄዶ ነበረና የኩርዲሽ እንትኖችን ወታደሮችን ሲያነጋግር ነበረ እና ኢምፖሲብል ነው። አንደኛ ቅድም እንዳልኩት ከፍተኛ የእግረኛ ሰራዊት ጠንካራ የእግረኛ ሰራዊት አላት ኢራን። መሬቱ ደግሞ እዛ እንዳየሁት ከሆነ ልክ እንደኛ ሀገር የሰሜኑ ሀገራችን ተራራማ መሬት ነው። ለሜካናይዝድ ውጊያ ያመቻ አይደለም። እንደ ኢራቅ አይደለም። ኢራቅ በገልፍ ጦርነት እንዳየነው ሜካናይዝድ ውጊያ በጣም ያመቸ ቦታ ነው።
አሁን በዚህ በኢራቅ እና በኢራን በኩል ያለው መሬት እንዳየሁት በተራራማ መሬት ነው። ለእግረኛ ለመካናይዝድ ውጊያ ማያመች እስከሆነ ድረስ የእግረኛ ጦር ውጊያ ማይታሰብ ነው። ሰክሲድ ማያደርጉም። እልቂት ያው 2-3 ሰው ሞተ፣ በተለያየ ፍሬንድሊ ፋየር የሚሆን በአንዳንድ ነገር ሞተ ተብሎ ስንት ነገር ነው አሜሪካ እየተደረገ ያለው 4-5 ሰው ለሞተው እና እግረኛ ከገባ ደግሞ በመቶ በሺ የሚቆጠር ካዥዋሊቲ ስለሚኖር የማይታሰብ ነገር ነው። ከኮንግረሱም አፕሩቭ አላደረገውም ነው የሚባለው። አላስብም። ግን እኔ በጣም እየሰጋ ያለሁት ምንድን ነው አውት ኦፍ እንትን ዴስፐሬሽን ኢራን ላይ ቅድም እንዳልኩት ወይ ያችን ደሴት መምታት ወይ ደግሞ ሌላ እስራኤል ሌላ መሳሪያ ተጠቅማ ሌላ ነገር እንዳታደርግና ከዛ ደግሞ ራሽያም ቻይናም ምናልባትም ኖርዝ ኮሪያ ሌላ ነገር እንዳይፈጠር ዓለም ከዚህ የባሰ ስጋት ላይ ከመድረሱ በፊት ኢራን የምታቀርበውን እንትን ቅድመ ሁኔታ አሟልቶ ከዚህ በኋላ እሷም ከባሊስቲክ ሚሳይል አልፋ ኒኩለር ማታመርትበትን እንትን አድርጎ ቁጥጥር እንዲደረግባት አድርጎ ጦርነቱን ማቆም ይመረጣል። ግን ከዚህ አልፎ ካፈርኩ አይመልሰኝ በሚል ሌላ ነገር ውስጥ ከተገባ ግን ለዓለም ከፍተኛ ስጋት ይሆናል። ምናልባት በዚህ ከቀጠለ እኮ የነዳጅ ዋጋ አሁን የክሩድ ኦይል $100 ገብቷል። ቀጥሎ እንግዲህ 200 ድረስ ሊደርስ ይችላል እና የዓለም ኢኮኖሚ ሁሉም ነገር ነው ሊናጋው እና ከዚህ የከፋ ነገር ስለሚመጣ በዛ ያልፋል ብዬ አምናለሁ። ግን አደጋ ግን አለው ስቲል። ለምን አሁን በዚህ የዓለም ኦርደር ኦልሞስት ተዛብቷል። በዚህ ዘመን የዓለም ሕግም የሚጣስ ዩኤንም የሚሰማውም የለና ሌላ አደጋ ለዓለም የማይበጅ ለልጅ ልጆቻችን የሚተርፍ መጥፎ ነገር እንዳይፈጠር ያሰጋል። አስጊ ሁኔታ ውስጥ ነው ያለው። በእርግጥ ራሽያ ደስተኛ ነው። አሁን የነዳጅ ዋጋ መጨመር የራሽያን ነዳጅ እንደገና ደግሞ ከማዕቀብ እንዲወጣ ማድረግ ለራሽያ ትልቅ ደስታ ነው የሚሰጠው። ሁለተኛ የዩክሬንንም ጉዳይ ዞር ብሎ የሚያይ የለም። ስለዚህ ራሽያ ላይሆን ይችላል። ምናልባት ቻይና እና ኖርዝ ኮሪያ ግን ስቲል አስጊ ናቸው። ይሄ ጦርነት እንዳልከው ወደ 3ኛ ዓለም ጦርነት እንዳይሸጋገር ወይም ደግሞ ኢኮኖሚው ራሱ ጦርነቱን እንዳያባብሰው ያሰጋል እና እግዚአብሔር እንግዲህ እቺን ዓለምም ሀገራችንንም ይጠብቅልን። በጣም አመሰግናለሁ ሻለቃ ማሞ። እንግዲህ በኢትዮጵያ ጉዳዮችም እንደዚሁም በዓለም አቀፍ ጉዳይ ዓለምን እያሳሰበ ስላለው የመካከለኛው ምስራቅ ቀውስ ሰፊ የሆነ ሙያዊ ማብራሪያ እንደዚሁም ከመጪው ጊዜ ጋር ያለውን ሁኔታ አዛምደው ስላቀረቡልን ሰፊ ጥልቅ ትንተና በአንከር ሚዲያ ታዳሚዎች ስም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ። እግዚአብሔር ይስጥልኝ።